አለምን ታገኘዋለች ማለት ነው። አለምም እንግዲህ ምን ተፈጥሮ ነው ልጄ ወዴት እየሄድሽ ነው ይላታል። እና በዛን ሰዓትም እንግዲህ የፍቱስራ የደማውን እግሯን እየጎተተች ከመኝታ ክፍሏ ትወጣና ነይ በይ የጀመርሽውን ጨርሹ፣ ደግሞ አንደኛው እግሬ ቀርቶሻል ነይ እያለች ወደ ህብስት ትጠቁማለች። አቶ አለምም እኔ ምልሽ ልጄ እውነት አንቺ ነሽ ይህን ነገር ያደረግሽው? ምንድን ነው ምን ሆነሽ ነው ይላታል ማለት ነው። ህብስትም ለምን እንደዚህ እንዳደረገቻት ለማስረዳት ብትሞክርም አባትየው ግን አስቀድሞ ምንም ይሁን ምን እሷን እንደዚህ ማድረግ አልነበረብሽም ብሎ ህብስትን በጥፊ ይመታታል። ህብስትም አባዬ ግን እኮ አላወቅም ለምን እንደሆነ እንደዚህ ያደረኩት እያለች ለማስረዳት ብትሞክር ግን ለእሷ አንድም እድል አልሰጣትም ነበር። የፍቱስራም እንግዲህ አቶ አለምም ከጎኗ ስለሆነ በለገላት እና እንደዚህማ ከቀጠልሽ ነገ በቃ እራሳችን ማጥፋትሽ ራሱ አይቀርም እያለች ህብስትን እንደ መጥፎ ሰው እያየቻት ነበር። ህብስትም እንግዲህ አውቄ አይደለም ይሄን ያደረግኩት በጣም ይቅርታ ትልና ወደ መኝታ ክፍሏ ተመልሳ ትገባለች። እና በዚህ ሁሉ ጭቅጭቅ ውስጥ በአምላክ ይመጣና አቶ አለምም ሳሎን ላይ ያገኘዋልና አቶ አለምም እንግዲህ እኔ ምልህ ያችን ልጅ ግባና አባብላት ማለት ሳላቅ በጥፊ እኮ መተኋትኝና ከፍቱስራ ጋር እንደዚህ ተፈጥሮ ነበረ፣ ግን ባለማወቅ ነው እንደዚህ ያደረግኳት፣ ግባና በቃ እሱ ሳያቅ ነው ምናምን ብለህ አባብላት ይልና በአምላክን እንግዲህ ወደ መኝታ ክፍሉ ይልካል። በአምላክን በጣም ይናደድና ወደ ህብስት ቤት ክፍል ያመራል ማለት ነው። እዛ ህብስት ጋርም ሲሄድ ህብስትም እንግዲህ የተቀደደውን የእናቷን ፎቶ ይዛ በፕላስተር እያጣበቀች ነበር ያገኛት እና በአምላክም እንግዲህ ህብስትን ተጣርቶ ምን እንደተፈጠረ እንድትነግረው ቢጠይቃትም ህብስት ግን ምንም ነገር አልመለሰችለትም ነበር። ከዛን የማንን ፎቶ ነው እንደዚህ ይዘሽ እንትን የምትይው? ቆይ በቃ እሺ ላግዝሽና በአምላክም እንግዲህ በፕላስተር ማስተካከሉን ያግዛታል ማለት ነው። ህብስትም እንግዲህ በጣም እንደደከማትና የፍቱስራ በዚህ ከቀጠለች እንደምትጎዳት ትነግረዋለች በአምላክ ማለት ነው። በአምላክም እንግዲህ ተረጋጊ በቃ ለምንድን እንደዚህ የምትሆኙ እያለም ለማጽናናት ሆነ ለማረጋጋት ይሞክራል። ግን እኮ እኔ ምንም እንዳደረግኩ እንኳን ሳላቅ ነው ደግሞ አባቴ ራሱ እንደዚህ በጥፊ የመታኝ ማለት በቃ እናቴ እንዴት እንደዚህ ታደርጋታለች እያለችን መናገር ትጀምራለች። ብቻ ግን በአምላክ እንደዚህ መሆን የለብሽም፣ በዛ ላይ ደግሞ ማንም ሰው ከጎንሽ እንደሌላ አታስብ እያለም እንግዲህ ለማባበል ይሞክራል ማለት ነው። እሷ ግን በጣም ደክሞኛል በአምላክ እንደዚህ ከቀጠለ በቃ ሊሆን አይችልም ደግሞ ብላ እናቴ እንዴት እንደዚህ ታደርጋታለች እያለች ፈሪ ነኝ እንዴት እንደዚህ ያደርጋለሁ እያለም ብቻውን እያወራ ነበረ። ህብስትም እንግዲህ ያወራውን በሙሉ ሰምተው ስለነበረ አዎ አንታማ በጣም ፈሪ ነህ ማለት በዚህ ሰዓት ከጎኔ ልትሆን የምትገባው አንተ ነህ፣ ግን ደግሞ የለህም በጣም ፈሪ ነህ፣ እኔ እኮ ማንም የለኝም ማለት ሁሉ ሳይሻለኝ አይቀርም ስትል ስለዚህ በቃ እኔ እኮ ከጎንሽ ብሆን ነገ ባጣሽስ ነገ የለመድኩት ነገር ቢቀርስ ብዬ ስለምፈራ ነው፣ እንደውም በቃ መሄድ ሳይሻል አይቀርም ይልና በአምላክም እንግዲህ ይሄዳል ማለት ነው። ህብስትን በዛን ሰዓት በጣም ይሰማትና አንተም ይሄን መርጠሃል አይደለ መሄድ መርጠሃል አይደል፣ ስለዚህ እኔ ማንም የለኝም ማለት ነው ትልና በጣም ታዝናለች። እና በአምላክም እንግዲህ ወደ አብነት ጋር ለመሄድ ይሞክራል። አብነት ጋር ደግሞ ሄርሜላ መታ ስለነበረ አንዳንድ ጥያቄዎችን ትጠይቀዋለች። አቤነዘር ነግሯት ስለነበር ህብስትና በአብነት ሊጋቡ ስለነበረ እንዴት ነው ይሄን ነገር ለማጣራት ትሞክራለች ማለት ነው። የፍቱስራ የመሰላት ህብስት የእናቷን ፎቶ ስለተቀደደባት ያንን እንትን ለመወጣት የፍቱስራን ፎቶ የሰበረችው መስሏት ነበር። እና እኔም ልሽ የእናትሽን ብድር ለመመለስ ነው ወይ የኔም ፎቶ እንደዚህ የጣልሽው ስትላት የእናቴን ብድርማ ለመመለስ ይህንን ቤት ባቃጥለው ራሱ አይበቃኝም ስትል መልሳላታለች። የፍቱስራም እንዴት ነው የሚያደርግሽ እባክሽ ስልና ብቻ ግን ተመልሳ ተናግራት ወደ መኝታ ክፍሏ ትገባለች። በአምላክም እሱ እንደሰበረው ይነግራትና በቃ እሺ ተረጋጊ ለአንድ ፎቶማ እንደዚህ አትሁኝ እያለ ወደ ህብስት መኝታ ቤት ይሄዳል። ህብስት ጋር እየሄደ ግን በአምላክ ምንም እያደረገላት አይደለም ማለት አለውልሽ ማለት ትቷል፣ እየፈራ ነው ምናምንና እራሱንም ጥያቄ ውስጥ አስገብቶት ነበር። ቆይ ግን ደህና ሰው መሆን ያሳፍራል እንዴ? ለምንድን ነው ግን አሁን እንደዚህ በገፋ ሰዓት ከጎኗ ሆኜ አቅፌ ማላባብላት አይዞሽ የማላት ለምንድን ነው? ቆይ ይሄን ያክል ለምደው ፈሪ ሆንኩት እያለ ራሱንም መውቀስ ጀምሯል። ህብስትም እንግዲህ መኝታ ክላሷ አልጋዋ ላይ እንደተኛ ሰው አስመስላ ተደፍታ ነበረ እና በአምላክም እንቅልፍ የወሰዳት መስሎት
የማረባ ሰው ነኝ እንዴት ቆይ በዚህ ሰዓት ከጎኗ አልሆንም እንዴት አላቅፋትም ቆይ ለምንድን ነው ምን ነው የሚያሳፍረኝ ያለ ሲያወራ ነበር። ህብስት ሁሉን ነገር ስለሰማችሁ ብድግ ስልና አዎ አንተማ በጣም ፈሪ ነክ በዚህ ሰዓት ከጎን ልትሆን የሚገባ አንተ ነህ ለምንድን የምትፈረው ለምንድን ነው አቅፈህ የማታባብለኝ ስትለውም ነበረ። እና አንተንም በቃ እንደሌላው ሰው ማድረግ ሳይሻለኝ አይቀርም ስትል በአምላክም እኔ እኮ ለራስሽ ብዬ ነው ደግሞ እኔም እጎዳለሁ ነገ ይህን ልማድ ባላገኘውስ ነገ ክላስ ስመጣ አንቺን ባላገኝሽስ ያ ነገር ያስፈራኛል ይላታል። እሷም እንግዲህ እንደዛ ምትል ከሆነ ሂድ በቃ ለምን አትሄድም ትለዋለች። እሺ ይልና ሲወጣም እንግዲህ አንተም ይህንን ወሰንክ አይደለ ይህንን መረጥክ አይደል እኔ እኮ በቃ ማንም የለኝም ስለዚህ ያለኝ አማራጭ በቃ እናቴ ወደ አንቺ ጋር መምጣት ነው ያለች የእናቷንም ፎቶ ይዛ በማልቀስ ላይ ነበረች። ሄርሜላም እንግዲህ አብነት ጋር ትሄድና አቤነዘር ነግሯት ስለነበረ ህብስትን ልታገባት ነው ወይ ብላ አዲስ ነገር ያገኘች መስሏት ትጠይቀዋለች። እሱም እንግዲህ አዎ ሊጋቡ እንደነበረ ሁሉን ነገር ያስረዳታል ማለት ነው። ግን እንዴት ሊሆን ቻለ ማለቴ በአምላክና ህብስት እኮ በጣም ይፈላለጉ ነበር። ስለዚህ እንዴት አንተ ልታገባት ቻልክ? ልታገባትስ ሞከርክ? ስትለውም እኔና አንቺም እኮ ትላንትና እንፋቀር ነበር አየሽ፣ ሲጀመር አንቺ ይህን የመጠየቅ ሞራሉም የለሽም ሲላትም ነበር። አዎ ለነገሩ የማይጠይቅ ጥያቄ ጠይቄ ነው እንደዚህ ማረግህ ራሴንም እንዲህ ማረገው ስለዚህ ይቅርታ ትልና ትወጣለች። ወታም እንግዲህ በመንገድ ላይ ያለ ለአቶ አለም አዲስ ዜና ያገኘች መስሏት ትደውልና እኔም ልክ ህብስት ልጅህ ህብስትና አብነት ሊጋቡ እንደሆነ ታውቃለህ ወይ ትለዋለች። እሱም እንግዲህ እሱ አይመለከትሽም አንዳንዴ በማይገባ ነገር ውስጥ ጥልቅ እያልሽ ነገሮችን እንትን አትበይ አያገባሽም እሱን እኔ ነኝ የምወስነው አንቺ አይደለሽም ይላታል ማለት ነው። እሷም እንግዲህ ይህን ነገር አቶ አለም እንደሚያውቅ ስታውቅ ምንም ነገር መረጃ እንዳላገኘች ሲገባ ትናደድና ስለዚህ ነው እንዴት ትላለች። በፈለገችበት ሰዓት አቶ አለም ጋር መደወል ስለሆነ ስራዋ በምሽትም እንግዲህ ከይፍቱ ስራ ጋር እየተጨቃጨቁ ያለ አለምና ይፍቱ ስራ ሄርሜላም ትደውላለች ማለት ነው። ደውላም እንግዲህ አቶ አለም ያነሳው መስሏት ብር እንደምትፈልግና በቃ ማለት ብዙ ነገር እንደሚያስፈልጋት ስትናገርም ነበር። ያንን ወሬም የሰማችው ይፍቱ ስራ ነበረች ማለት እንደ አጋጣሚ አቶ አለም ወደ መታጠቢያ ክፍል ልሄድ ብሎ ወጥቶ ነበረ እና ሁሉን ነገር ትሰማዋለች። ልክ ተመልሶ ከሽንት ቤት ሲመጣ ስልኩን ይዛ ጆሮ ላይ እያዳመጠች ነበረ። እንዴ እኔ የምልሽ አንቺ ሴትዮ ቆይ ስልኬን ይዘሽ ምን ያደረግሽ ነው ሲላትም እሷም እንግዲህ ቀጥ እየሰማውሽ ነው ስትልም ነበር። ሄርሜላም እንግዲህ በቃ ገንዘብ እንደምትፈልግና ብዙ ነገር እንደምትፈልግ ትነግርና ውይ ይፍቱ ነሽ እንዴ ብላም እንግዲህ ስልኩን ትዘጋዋለች። ይፍቱ ስራም እንግዲህ በዚህ ሰዓት ቆይች ልጅ አንተ ጋር ምን ታደርጋለች? ለምንስ ነው የደወለችው? እዚህ ቤት ውስጥ ብዙ ነገር አበላሽታ ከወጣች በኋላ አንተ ጋር እንዴት መደወል ጀመረች? ስትለውም ነበር። እሱም እንግዲህ በቃ ስራ እያሰራኋት ነው አስጨቅጭቅኝ፣ ወደ ሌላ ነገርም አትውሰጁ፣ ሲጀመርም ደግሞ አያገባሽ፣ ማንም ማውራት እንዳለብኝና እንደሌለብኝ ልትነግሪኝ ነው ወይ ሲላትም ነበር። ይፍቱ ስራም እንግዲህ በቃ ትዳራችን አደጋ ላይ ነው እንደዚህ ከጀመርክ ማትልና በጣም ትናደዳለች። ህብስት እንግዲህ አንድ ውሳኔ ወስናለች። ያላት አማራጭ ብቸኝነት ስለተሰማት የእናቷንም ፎቶ ይዛ እማዬ ወደ አንቺ ጋር ብመጣ ይሻለኛል እያለችም ነበረ። ብቻ ግን ከቤት ውስጥ መጥፋት ነበር እና ከቤት ውስጥም ትጠፋለች። የሆነ ገመድ ይዛ ማለት በቃ ወደ ሆነ ቦታ ትሄድና እያለቀሰች እናቴ ብቻዬን ቀረሁኝ እኮ በቃ ወደ አንቺ ጋር በመጣ ይሻላል እያለች በጣም አዝና እያለቀሰች ገመድንም ይዘው ነበረ ማለት ነው። ቤት ውስጥ እንግዲህ ስትፈለግ ህብስትም የለችም ነበር። በጠዋት ተነስታ ይፍቱ ስራ ወደ መኝታ ክፍሏ ስትሄድ ህብስት አልነበረችም። ቆይ ግን ለመሆኑ ይች ልጅ የት ሄዳ ነው ያለች ስትፈልግ በአምላክን ታገኘዋለች። በአምላክንም የት ሄዳ ነው እኔ ምልህ ካንታ ጠባቂ መልአኩ አይደለህም ወይ? ስለዚህ እንዴት ማወቅ ያቅታል የት ሄዳ ነው ስትለውም እኔ እኮ የእሷ ጠባቂ አይደለሁም ለምን እንደምትጠይቂኝ ግን ደግሞ በመጥፋቷ ምናልባትም ተጠያቂ ሊሆን ይችላለሁ ስለዚህ እፈልጋታለሁ ይላል ማለት ነው። ስልኳንም ሲሞክረው የህብስት ስልክ አይሰራም ነበረ ማለት ነው። ያለው አማራጭ አብነት ጋር ደውሎ መጠየቅ ስለነበር አብነትንም ይደውልና እኔ ምልክ ወደ አንተ ጋር መታለች ወይ ህብስት ሲለውም አብነትም እንግዲህ አልመጣችም ቆይ እስኪ ሄርሜላ ልጠይቃት ይለዋል ማለት ነው። አይ ሄርሜላ ጋር ማለት ልትሄድ አትችልም ግን ደግሞ አጋጣሚ አይታወቅም ብቻ ግን ጠይቃት ሲለውም እሺ ይልና ሄርሜላ ጋር ይደውላታል ማለት ነው። ሄርሜላ ጋርም ደውሎ እኔ ምልሽ ህብስት አንቺ ጋር መታለች ወይ ሲላትም
ሄርሜላም እንግዲህ እንዴ ህብስት እኔ ጋር አልመጣችም፣ ምን ነው ህብስት ጠፋች እንዴ ስትልም ነበር። አይ አይደለም ዝም ብዬ ነው ማለት ድንገት አንቺ ጋር እንደማትመጣ ቃለሁ፣ ግን ደግሞ ድንገት ከመጣች ብዬ ነው የጠየቅኩሽ ሲላትም ነበር። ሄርሜላም አይ አልመጣችም ብላ ስልኩን ትዘጋበታለች። እና ግን ህብስት ማለት የሆነ ዞር ስትል ከጀርባ ማለት ነው የሆነ ዛፍ ነገር ታይና ወደዛ ነበር ገመዱን ይዛ ስትሄድ የነበረው። እና ህብስት እንደዚህ ተሰላጅታ ማለት ተስፋ ቆርጣ ማንም እንደሌላት አውቃ ራሷን ለማጥፋት ትሞክራለች ወይ ደግሞ ሰው ይደርስላት የሆነ የምታውቀው ሰው የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት አድርጉልኝ እላለሁኝ። ቀጣይ ክፍል እስክንገናኝ መልካም ጊዜ